እድል በቤተሰቦቿ ቤት እየተሰቃየች ነው ያለችው። የሚገርማችሁ ነገር እድል እዛ ቤት የቤት ሰራተኛ ሆና የገባች ቢሆንም ነገር ግን እናቷ ልክ እንደ ልጇን የምታያት እንደ ቤት ሰራተኛ አታያትም። እንዲሁም ደግሞ ታማ በነበረበት ሰዓት ራሱ እድል በጣም ስትንከባከባን ነበር። ልክ እንዳሳደገችኝ እናቴ ማለት ነው አንቺ እያለች እንክብካቤ ስታደርግላት ነበረ። በዛም ተደስታ ጥሩ ጊዜ አሳልፈዋል። ሌላው ደግሞ አሁን አደይት ሄለን እና አክስቷ ጉድጓድ እየቆፈሩላት ነው ያሉ። ጉድጓዱም እዚህ ቤት ትወጫለሽ፣ ምንም የምትቀመጭበት ነገር የለም ከኛ ቤት፣ አንቺ ምን ቤት ነሽ፣ ቤታችን ለቀሸማቶች ከሆነ እንገልሻለን እያሉ እየተፈራረቁ፣ አንድ ጊዜ በትራስ አፍነን እንገልሻለን፣ አንድ ጊዜ ደግሞ በቢላዋ እያሉ በተራ በተራ ጊዜያቸውን እየጠበቁ እየመጡ መተኛቻና እንቅልፍ እንኳን እንዳተኛ በሰቀቃና በፍርሃት እንድትኖር እያደረጉ ነው ያለ። ታዲያ እድል ደግሞ እኔ እዚህ ቤትማ አልወጣላችሁም፣ ለምንድን ነው የምወጣ? እኔ ምን አድርጊያችሁ ነው? ጠላታችሁ ነው ወይ? ወይስ ደግሞ ከዚህ በፊት እንተዋወቃለን ወይ? ምንድን ነው ያን ያክል ጥምድ አድርጋችሁ ያዛችሁ ትላችኋለች። እንግዲህ የቤቷ እመቤት እህት በጣም ክፉና ተንኮል የምታስር ሴት ናት። ተንኮል በተንኮል የተሞላች ናት። ቢኒም ደግሞ እናቱን አያውቅም። ያው ከማደጉ እንደማደጉ አሁን ላይ የምታሳድገውን ተንከባክባ እናቱን በጣም ይወዳል ያከብራል። እህቱ ደግሞ በተቃራኒው ተንኮል ስራ ነው፣ በቃ ሁሉ ነገሯ ተንኮል ነው። እንግዲህ የቢኒ አክስት ደግሞ በአጋጣሚ ስልክ ደውላ እኔ እናቱ እንደሆንኩ ለቢኒ መናገር አለብኝ ስትል እድል ሰምታለች። እና እድል ደግሞ ይህንን ከባድ ሚስጥር ከሰማችን በኋላ ተደብቃ ወደ ቤት ነበር የገባችው እና ሳሎን ላይ ተቀምጣ በነበረበት አጋጣሚ ትመጣና የቢኒ አክስት ተብዬዋ ምን ሆነሽ ነው እንደዚህ የደነገጥሽው? ትላታለች። እድልም ሳታስነቃ ጉዳዩንና እንዳልሰማች አድርጋ ምንም በቃ ዝም ብዬ ነው ትላታለች ማለት ነው። እንደዛ ከሆነማ ታዲያ አታፍጭበት ትልና አክስት ተብዬዋም ወጣት ትላለች። ሌላው ደግሞ ቢኒም ትንሽ ቆየት ብሎ ይመጣል ወደ ሳሎን። ለማውራት እንኳን ፍላጎት አልነበረውም ከእድል ጋር። በሰላም ነው ወይስ ምንድን ነው ማታወራኝ ከሆነ በቃ ቻው ትለዋለች። ቢኒም ደግሞ ቤት ላይ ያሉት ሰዎች በጣም እንዳታናግራት ከሰራተኛ ጋር ምንድነው እንደዚህ የሚያልከሰክስህ፣ አትልከስከስ፣ ጥልቅ ሰው ነህ ስለተባለ ለማውራት ራሱ ተቸግሯል። እሱ የማውራት ፍላጎት ቢኖረውም እንኳን ለሌሎቹ ሰዎች ስሜት እና ደህንነት ሲል ደግሞ እድልን እየሸሻት ነው ያለ። ከዛ እድልም እንዳታወራ ተብልሃል ወይስ ምንድን ነው ብላ ስጠይቀው በአወራሽ ደስ ይለኛል፣ ግን ደግሞ ቤት ውስጥ ያሉ ሰዎች በጣም ይቆጣሉ፣ ስለዚህ ዝምታን መርጫለሁ ይላታል። እንግዲያውስ ቻው ትልና እድልም ወደ ክፍሏ ትገባና መተኛት ትፈልጋለች። ወዲያውኑ ጋደም እንዳለች እንግዲህ እነዚህ ሁለት ተንኮለኛ ሴቶች ተፈራርቀው ይመጡባታል። አንዷ አፏን፣ አንዷ እጇን፣ አንዷ እግሯን እንደው ንቅ አድርገው እናፈነው ሊገሏት በተኛችበት። ይሄኔ እድል ምንድን ጉድ ነው በዚህ ድቅድቅ ጨለማ እንደዚህ አይነት መርዶና ጉድ የሚያሳየት እና እንደምንም እንግዲህ ያላትና የሌላትን አቅም አፈረጋግጣም ቢሆን ያችበት ለመነሳት ሞክራለች። ስትነሳ ግን ፊት ለፊቷ እያየቻት አላመነችም። ያቺ ሄለን ነው ቢኒ የምትባል። ለማንኛውም ስማቸው ገና አዲስ ነው እና ሊያዙኝ አልቻለም ከእድልና ከቢኒ ውጭ። ከዛ ተንኮለኛዋ አክስት እያልኩ እጠራላቸዋለሁ እና አጋዧ ልበላቸው እንጂ ሄለን ልበላት ለማንኛውም ማለት ነው። ወጣቷ ሴት እንግዲህ ኮመንት ላይ ስማቸው የገባችሁ ስትፈተፍቱ የነበራችሁ ሰዎች አሳውቁኝና ከዛ በእነሱ እጠራቸዋለሁ ማለት ነው። ገና ዛሬ ነው ያየኋቸው፣ ስለዚህ ስማቸውን ልይዘው አልቻልኩም። ለማንኛውም የቢኒ እህት እያልኩ እጠራላችኋለሁ ማለት ነው እንዲገባችሁ። ከዛ የቢኒ እህትና አክስት ተብዬዋ በጣም ክፋታቸው የጨመረ ነው የሄደ። በእርግጥ የቢኒ እህት ናት እንግዲህ ሀሳቡን ያመጣች ያለችው እና አክስት ተብዬዋ ደግሞ እህቱን የጠቀመች መስላ ተንኮል እያስተማራቻት ነው ያለችው። እንግዲህ ቢኒም ትምህርት ተማሪ እያለ ጨቀጭቃታል እድልን። እድልም የመማር ፍላጎቷ እንዳለ ሆኖ የቤቱን መቤት ስታስገባት በጠዋቱ ነይ ወደ ትምህርት ቤት መሄድ አለብን፣ ወረቀትሽን ያዥና አስገባሻለሁ ስትላት፣ ልጅቱ ደግሞ እንዴት ነው እኩል ከቤት ሰራተኛ ጋር አብሮሽ የምታስመዘግቢን እምቢ በማለት ቅውጥ ታደርገዋለች ቤቱን። ከዛ ምን ችግር አለው እንደ እህትማማቾች አብራችሁ ትማራላችሁ ብትል የቤት እመቤት በጭራሽ እኔ ከምማር ትምህርት ቤትማ አይሆንም ትላታለች። ችግር የለም ትልና እድልም ቡና እያፈላች የነበረችውን በጠዋቱ እትዬ እኔ ተመልሼ ማሰብ አለብኝ ለምንድን ነው መማራው የሚለውን ጥያቄ ስታመጣላት እትዬ በጣም ይናደዳሉ። እንዴ እንደውም ቡናውን እራሱ አልጠጣም ያፈላሽውን ትልና ብድግ ትላለች።
ይህንን አጋጣሚ በመጠቀም አክስት ተብዬዋ እና የቢኒ እህት አሁንም ተመልሰው ልክ ሌሊት ላይ እንዳደረጉት አፍነው ለመግደል ይሞክራሉ እድልን። እድል ግን ወዲያውኑ ቀረብ ሲሉባት የጀበና ቡናውን ይዛ ብድግ ነበር ያለችው እና የጀበና ቡናውን ይዛ ስትነሳ ማለት ነው ትኩስ አይደለ ትደፋብናለች ብለው እንዴት እንደሮጡ ማለት ነው። ነፍስ ለቃ ይችን ያክል ነች እንግዲህ እና ተሯሩጠው አመለጡ። ከዛ በድጋሚ ደግሞ በዛ ጀበና ቡና አስፈራርታቸው ስለነበረ ወደ ክፍላ ስገባ ይከታተሉና አሁንም በጩቤ እንግዲህ ጩቤውን ያመጣችው የቢኒ አክስት ተብዬዋ ናት። የኔ ደግሞ ተፈራርቀው ለቢኒም ነግረው ስለነበረ እኔ ትምህርት ብማር ኖሮ እህትና አክስት አይለቁኝም፣ ህይወት አደጋ ላይ ነው። ስለዚህ ለዛ ነው አልማርም ያልኩት እንጂ መማር ፈልጌ አይደለም። በዛ ላይ እኔ የቤት ሰራተኛ ነኝ፣ ስራ መስራት አለብኝ በማለት ትነግረዋለች። ከዛ ይሄ ነገር ምን ያክል እውነት ነው በማለት ወደ ክፍሏ ስትሄድ እሱም ተከታትሎ ሲሄድ እውነትም እጅ ከፍንጅ ይዛቸዋል ማለት ነው ሊገሏት ሲሉ። ከዛ በጥፊ ያጋጫታል እህቱን፣ አክስቱንም በጣም ይሰድብባታል። ምን አይነት ክፉ ሴት ነሽ? ምን አይነት ተንኮለኛ ሴት ነሽ? ቆይ ግን ምንድን ነው ነገርሽ? በእህትሽ ትቀኛለሽ እንዴ? እስከ ማለት ደረጃ ደርሷል። እንደዛ ሲነገራት ግን ያው ልጇ ስለነበረ ድንግጥ ነው ያለችው። ግን አሁንም ቢሆን አልተወችም ማለት ነው ክፋትና ተንኮል። ለማንኛውም ይቅርታ ጠይቂያት እድልን፣ እኔን አይደለም ይቅርታ መጠይቅኝ ይላታል። እናም ደግሞ አሁንም እህቱ በድጋሚ ወደ እድል ትሄድና የጎዳና ልጅ አለችኝ፣ ማደጎ ልጅ አለችኝ ብላ ነገር ታቀሳስራለች። ከዛ እድልም እችን የመሰለች እናት ኖሮች ግን አንቺ ክፉ ነሽ፣ ልብሽ ንጹህ አይደለም እያለች ስትነግራት ለምን እንደዛ ትለኛለች ትልና ነገሩን ቅልብስብስ አድርጋ ወደ ድራማና ወደ ክፋትና ወደ ተንኮል ቀይራ አሁንም ደግሞ በወንድሟ ፊት እና በእናቷ ፊት ማለቃቀስ ትጀምራለች። ያውም ለአክስቷ ደውላ እኔ አንቺ ቤት ነው የምሄደው፣ እዚህ በኋላ አልቀመጥም፣ እናቴ ከኔ ይልቅ የቤት ሰራተኛ እያስቀደመች ነው በሚል ስበብ ተመልሳ እንድትመጣ ታደርጋታለች አክስቷን። አክስትም መጣችና እናትና ልጅን ለማጣላት ሞከረች። ጉድ እኮ ነው። እትዬም ቆይ ለማስታረቅ ነው ወይስ ለማጣላት የመጣሽው? እንደውም አንቺ እዚህ ቤት ስትመጭ ምንም አይነት ሰላም የለም በማለት እህቷን ትናገራታለች። እህትም ከፋትና ልጅ በመካከል ጣልቃ ገብታ አረ ምንም ቢሆን እኮ እህትሽ ናት እንደዛ አትበያት እያለኝ ለማስረዳትና ለማረጋጋት ሞከረች። ያው አክስቷን ወደ ራሷ ጎን ለመምጣት ሞከረች እና ከዛ የጎዳና ልጅ ብለሻታል ወይ ስትባል እድልም አዎ እንደውም ያንስባታል፣ ምክንያቱም በጣም ሊደበድቡኝ ነበር በጩቤ ሁለት ሆነው ትላቸዋለች። ቴቴም ይሄን ነገር አልሰሙም ነበረ። ይሄን ደብቃችሁ ነው ለካ የእናንተ ጨዋነት አሳይታችሁ የምትናገሩት ትልና ይቅርታ ጠይቁ ትላለች። እድልም እኔ እዚህ በኋላ ሄዳለሁ እዚህ ቤት ማለት ጓዟን ትሸክፋለች። እህቴቱም ይቅርታ ጠይቃታለሁ እንደዛ ከሆነ ትላለች። ወደ እድል ክፍል ሄዳ ይቅርታ ልትጠይቃት ስትል ልብሷን እየሸከፈች ነው። እድልም ምን አድርገሽ ነው ግን ይህን ያክል ስትላት፣ በቃ የጠላት ልጅ ትመስኛለች ትላታለች። እዚህ ብሎ ነገር የለም ወይ ግን ይቺ የቢኒ እህት ልጅሽ ናት እንዴ በማለት ትጠይቃታለች። ወዲያውኑ አክስት ተብዬዋ ከዋለች። ለነገሩ እንዴት አድርጌ እንደምጎዳሽን ያውቃለሁ በማለት ስታስፈራራት እድል ብድግ ብላ ጀግና ሆነችባት። እዛ ቢኒ ልጇ እንደሆነ ስነግራት ግን ቀጥ ብላ ነው የቀረችው።